በከፍተኛ የትምህርት ተቋማት እንዲሁም በተለያዩ ኮሌጆች የሚማሩ ኦርቶዶክሳውያንን በግቢ ጉባኤ ማዕቀፍ ውስጥ መንፈሳዊ ማዕድ አዘጋጅቶ በሺዎች የሚቆጠሩ ኦርቶዶክሳውያንን የነፍስ ምግብ እየመገበ ይገኛል። ማህበረ ቅዱሳን ማህበሩ ከቅዱስ ሲኖዶስ ሕጋዊ ዕውቅና አግኝቶ ከተቋቋመበት ጊዜ ጀምሮ በግቢ ጉባኤ አገልግሎቱ በምግባርና በሃይማኖት የታነጸ ትውልድን በመቅረጽ ረገድ ለሀገርና ለቤተ ክርስቲያን ትልቅ አስተዋጽኦ እያበረከተ የሚገኝ ሲሆን በያዝነው ዓመትም የአዲስ አበባ ማዕከል የግቢ ጉባኤያት አገልግሎት ዋና ክፍል መንፈሳዊ ትምህርታቸውን ሲያስተምራቸው የቆዩ የጥቁር አንበሳ ግቢ ጉባኤ ተማሪዎችን አስመርቋል። በርካቶችም የማዕረግ ተመራቂ ሲሆኑ በግቢ ጉባኤ ውስጥ ስለነበራቸው ቆይታ ስላበረከተላቸው አስተዋጽኦ ያለ ግቢ ጉባኤ የዩኒቨርሲቲ ሕይወት ምን ሊመስል እንደሚችል ተመራቂዎቹ ባንደበታቸው ይመሰክራሉ። ለእግዚአብሔር ክብሩን ይውሰድ። ትልቅ ደስታ ተሰምቶኛል። ምክንያቱም ሕክምና የምንለው ነገር ትልቅ ፈታኝ ጊዜ ነበረ። 7 ዓመት ከ6 ወር እና የተለያዩ ነገሮች ስላሳለፍን ይሄንን አልፎ ደግሞ ይሄንን ቀን በማየታችን እግዚአብሔር ይመስገንና በጣም ደስታ ተሰምቶኛል። የግቢ ቆይታ እንደምናውቀው 7 ዓመት ከ6 ወር በጣም ረጅም ዘመን ነበር። ልጆች እያለን በ18 ዓመታችን በ19 ዓመታችን ነበር ግቢ የተቀላቀልነው። ከዛ በ24 ዓመት በ25 ዓመታችን ነው ግራጁዌት ያደረግነው። ባለፉት ዓመታቶች ውስጥ ራሳችንን በተለያየ መንገድ ያወቅንበት የተለያዩ ፈተናዎችን ያለፍንበት ያው ወርቅ በሳት ይፈተናል እንደተባለው ሕክምናን ስንማር በብዙ ነገር ተፈትነን ብዙ ነገር ተምረንበትና ብዙ ነገር አውቀንበት ያለፍንበት ዓመት ነውና ለቅሶች ነበሩት፣ ሀዘኖች ነበሩ፣ ደስታ ጊዜ ነበረው፣ መውደቅ ነበረው፣ መነሳት ነበረው። ያ ሁሉ ግን እኛን አንጾ አሁን ላለንበት ሁኔታ ያመጣን ትልቅ የረጅም ጆርኒ ነበር ብለን ባጭሩ ብንገልጸው በዛ ይገለጻል ብዬ ተስፋ አደርጋለሁ። ከጊዜ አንፃር ያው ብዙ ትጨናነቃለህና ከቤተክርስቲያን የመቅረት ምናምን ሞር ወደዛኛው ወደ ትምህርቱ ፎከስ የማድረግ ነገሮች ይኖራሉ። ግን ከምንም በላይ እዚህ መምጣታችን ቤተክርስቲያን መምጣታችን ግቢ ጉባኤ ላይ መሳተፋችን የበለጠ ጠንካራ እንድንሆን ውጤታማ እንድንሆን አድርጎን ነበር ብዬ አስባለሁ። እግዚአብሔር ይመስገን። ከዛ በኋላ የቤተሰቦቼ እርዳታ፣ የጓደኞቼ፣ ክላስሜቶቼ፣ ዶርሜቶች አጠቃላይ የእነሱም እርዳታ ነውና ለዚህ ያበቃኝ ከምንም በላይ ፈጣሪ እርዳታ። ግቢ ጉባኤ ለኔ የህይወቴ አካል ብቻ ሳይሆን ህይወቴም ጭምር ነው። በቃ በጣም ብዙ ነገር በግቢ ጉባኤ ውስጥ ነው ያገኘሁትን ነገር በሙሉ በዚህ 26 ዓመቴ ነው በዚህ ሁሉ ውስጥ አተረፍኩት ምለው ነገር ሰዎች፣ ከዛ ቀጥሎ ደግሞ ግቢ ጉባኤ ነው። በቃ ዋናው ነገር ግቢ ጉባኤ ነው። ልጆች አግኝቼበታለሁ፣ ትምህርት አግኝቼበታለሁ፣ ስለ አመራር እንደዚህ አይነት ነገሮች ሁሉንም የሞከርን። ከዛ ውጪ ደግሞ ዋናውን ነገር ግቢ ጉባኤ እግዚአብሔርን አስተዋውቆኛል። ግቢ ጉባኤ አሁን ላለበት ፐርሰናሊቲ ብዙ አስተዋጽኦ አለው ብዬ አስባለሁኝ። አንዳንዴ ግቢ ጉባኤ ባይኖር የትገኝ ነበር ብዬ ብዙ ጠይቄ አውቃለሁኝና ብዙ ከሰዎች ጋር እንግባባ በትንሽም ቢሆን አመራር ጥበብን አስተምሮኛል። ብዙ ደስ የሚሉ ወንድሞችና እህቶችን ሰጥቶኛል እና በህይወቴ ትልቅ ከግቢ ከተማርኩት ትምህርት ጎን ለጎን በማይተናነስ መልኩ ብዙ ነገሮችን ያገኘሁበት ነው ግቢ ጉባኤ ለኔ። አሁን ሞሮፍ ላለበት ፐርሰናሊቲ ትልቅ አስተዋጽኦ አለው ብዬ አስባለሁ እና ከጭንቀት አጉል ሱስ ውስጥ ከመግባት ጊዜን አልባሌ ቦታ ከማሳለፍ ጠብቆኛል ብዬ አስባለሁ። ምክንያቱም ግቢ ጉባኤ ባይኖር እና እዚህ ባልሳተፍ ኖሮ ያለኝ ትርፍ ሰዓት አልሆነ ቦታ እንደማሳልፈው ያው የምታውቀው ነገር ስለሆነ ከዛ ጠብቆኛል። በመንፈሳዊት ደግሞ በትንሹም ቢሆን ከፍ እንድል አድርጎኛል ብዬ አስባለሁ። ከግቢ ጉባኤ በፊት ያን ያክል አክቲቭ ሆኜ እንትን ማድረግ ሰው አልነበርኩም። በመንፈሳዊትም የተወሰነ ያክል እድገት እንዲያሳይ አድርጎኛል። ንስሐ አባት በጣም ጥሩ ንስሐ አባት ሰጥቶናል ግቢ ጉባኤ። ንስሐ አባታችን ደግሞ በጣም ጥሩ አባት ነበሩ፣ ቀሲስ ክብሩ እና ከንስሐ አባትነት በላይ እያንዳንዱን ፐርሰናል ነገር ጠይቀውን የሚያወሩን መፍትሄ የሚሰጡን አባት ስለነበሩ ብዙ ነገሮችን ግቢ ጉባኤ ሰጥቶኛል። እኔ ማህበረ ቅዱሳን በግቢ ጉባኤያት ላይ ያለው አስተዋጽኦ ይሄ ነው ለማለት ከባድ ነው። ምክንያቱም ስንጀምር ጀምሮ በግቢ ጉባኤ በተሳትፎ እንድንሳተፍ እንድናገለግል ከመጀመሪያ ጀምሮ ሲያበረታቱን
የቆዩ እየመጡ እንድንማር ክህነቱንም እንድንቀበል ከሱም አልፎ በተተኪ መምህራን ደረጃ 1 እና ደረጃ 2 እንድንማር የተማርነው እንድናስተምር በተደጋጋሚ ፕራክቲስ እንድናደርግ ሲያግዘን ቆይቷል። እሱንም በአብነት ትምህርቱን ተምረን ጥሩ ደረጃ እንድንደርስ ሲያግዘን ቆይቷልና ከቤቱ እንዳንርቅ በተለይ የሕክምና ትምህርት ከባድ ነው፣ ጭንቀት አለው። በጭንቀቱ ተይዘን ከቤቱ እንዳንወጣ አስተማሪዎችን እያመጣ በተለያየ ጊዜ የሳይኮሎጂ አስተማሪዎችንም ከነሱ ጋር እየተነጋገርን እየላኩልን ብዙ እርዳታና አድርጎልናል። ማለት ግቢ ጉባኤ ያልሰጠኝ ነገር ምንድነው ብል ይሻለኛል። ግቢ ጉባኤ በመጀመሪያ እምነት ሰጥቶኛል። እግዚአብሔር ማለት በቃ በእግዚአብሔር ያለኝን እምነት በጣም ከፍ አድርጎልኛል። ግቢ ጉባኤ እምነት ሰጥቶኛል። ግቢ ጉባኤ ችሎታ ብዙ ነገርን የመቻል አቅም ሰጥቶኛል። ምክንያቱም እዚህ ከሰዎች ጋር እንነጋገራለን፣ መርሃ ግብር እናዘጋጃለን። ከዛ ደግሞ በቃ ለራሳችን የሚሆን ነገር ይዘን እንድንገባ ያደርገናል። ሁለተኛው መቻል በቃ ብዙ ነገር ማድረግ እንደሚቻል አሳይቶ መርሃ ግብር ማዘጋጀት እንደሚቻል፣ ከዛ ደግሞ ብዙ ነገር ሪስፖንሲብል ሆኖ አንድን ነገር መስራት እንደሚቻል አሳይቶናል ግቢ ጉባኤ። ሶስተኛው ነገር ደግሞ ከእግዚአብሔር ውጭ ምንም ነገር ማድረግ እንደማንችል ደግሞ በግቢ ጉባኤ አይተናል። በግቢ ጉባኤ በጣም ብዙ ሰዎችን አግኝቼበታለሁ። ህይወቴን የቀየሩልኝ ሰዎች አግኝቼበታለሁ። የእግዚአብሔርን መንገድ ያሳዩኝ ሰዎች አግኝቼበታለሁ። በትምህርት ደግሞ በደንብ ብዙ ይረዱን ማለት በዓለማዊ ትምህርት በጣም ብዙ ረድተውናል። ከኛ በፊት ያሉት ኦሪየንቴሽን ይሰጡናል። ሁልጊዜ በግቢ ጉባኤ ኦሪየንቴሽን ይሰጠናል። መጀመሪያ ስንገባ ተሰጥቶናል። ቀጥሎ ደግሞ ወደዚህኛው ወደ ክሊኒካል ይር ስንመጣ ተሰጥቶናል። ለፈተናዎች ፈተና ተሰጥቶናል። ማለት ፈተና የበፊት ፈተና ሰብስበው ይሰጡናል። መማሪያ የሚያስፈልጉንን ማጥናት ያለብንን ነገር ሰጥተውናል። ከኛ ጥያቄ ሲኖረን ጥያቄዎቻችን አሰባስበው ከኛ በፊት ላሉት ለሲኒየሮቻችን መልስ እንዲሰጠን አድርገውልናል። ግቢ ጉባኤ ማለት የሆነ መጽናናበት ነው። መጥቼ ልክ እረፍ የምልበት አይነት ቦታ ግቢ ጉባኤ ነው። ከእንትኑ ሌላ ማለት ነው። እንግዲህ በግቢ ጉባኤ ስናልፍ በትምህርቱ ደረጃ እንግዲህ ኮርሶች እንማራለን። ስለዚህ የአብነት ትምህርቱ አለ እንግዲህ ትልቁ ነገር ደግሞ እሱ እና እነዚህን ሁሉ ከመማር ባለፈ ግን በቃ ህይወት ነው። ልክ እኔ እዚህ ስመጣ ልክ እዛ ተጨናንቀን ትምህርት አለ፣ ጥናት፣ ፈተና፣ ቤርሳይዶች አሉ እንደ ሕክምና ተማሪነታችን ማለት ነውና ከዛ እዚህ ስንመጣ ማታ ስብሰባም ሲኖር ምናምን በቃ አረፍ እንላለን። የምናርፍበት የሆነ ወደባችን ነው ለኔ። ወደ ግቢ ጉባኤ መቅረቤ በጣም ረድቶኛል። ብዙ በተለይ ከሲኒየሮቻችን የምናገኘው ነገር እዚህ ግቢ ጉባኤ ላይ የሚዘጋጁ ነገሮች ሆነው ይሄ እንደ ኦሪየንቴሽን አይነት ነገሮች የሚዘጋጁ ነገሮች በተለይ በጣም ረድተውናል። እንዴት ጊዜያችን ማኔጅ ማድረግ እንዳለብን፣ ምን እንዳለን፣ ምን መከተል እንዳለብን በጣም ብዙ ምክሮችን እየሰጠን ነበርና ብዙ ከባድ ጊዜያቶች የሚያለፉት በእንደዛ ይሄ እዚህ ግቢ ጉባኤ ላይ በምናገኛቸው ሲኒየሮቻችን በተሰጡን ምክሮች ነው ብዬ አስባለሁ። ያው ሲከፋኝም ምንም ስል የምመጣበት ነው። በጣም በብዙ አይነት መልኩ ረድቶኛል። እዚህ ያገኘኋቸው ጓደኞችን በግቢ ጉባኤ በጣም ጥሩ የሆነ ቆይታ እንዲኖረኝ አድርገውልኛልና በጣም ጠቃሚ ነበረ። ሁለት ህይወት ነው ይዘን የምንወጣው ከግቢ ጉባኤና ከቤተክርስቲያን ህይወት ነው ይዘን የምንወጣው። በዓለማዊ ትምህርትም ህይወት አለ፣ ግን ከዚህኛው የሚለየው ምንድነው? ትክክለኛ ህይወት ነው። ከእግዚአብሔር ጋር ያለን ግንኙነት በደንብ የሚሳለጥበት ትክክለኛ ህይወት ስለሆነ ህይወት የሰጠንና እሱ ደስ የሚያሳይ ጉዳይ ነው ለኔ ማለት ነው። በእኔ ፐርሶናሊ እንዳ ነው የማስበው በጣም። ከዚያ ማህበረ ቅዱሳንና ግቢ ጉባኤ ያደረጉ ነገር ስታስብ ማህበረ ቅዱሳን መምህር መድቦ ሰዓት ስኬጁል አድርጎ ማስተማር የሚችል መምራትን አንጥቶ ራሱ ተማሩ ማለቱ በጣም ትልቅ ነገር ነበር። ግቢ ጉባኤ ያደረገልኝ አስተዋጽኦ አክቹሊ ዩኒቨርሲቲም ከመግባቴ በፊት የተለያዩ ሰንበት ትምህርት ቤቶች ውስጥ በተለያየ አመራር ቦታ ላይና የተለያዩ ሁኔታዎች ላይ ገልግዬ ነበር። ስለዚህ ግቢ ጉባኤ ለኛ አንደኛ ቤተሰብ የመሰረትንበት ነው። አብረን ያሉት እህቶች፣ ወንድሞች በተለያየ መልኩ ሕክምናን ስንማር ብዙ የሚያደክሙ ጊዜያቶች ነበሩ። ስለዚህ እነዛን የሚያደክሙ ጊዜያቶች ሰው ባይኖሩ ግቢ ጉባኤ ላይ ደግሞ ሲኒየሮቻችን ከኛ በፊት ያሉት ሰዎች ስለፈተና ያለውን ነገር የተለያየ ነገር ባይነግሩን፣ ኢሞሽናል ሰፖርት ባይሰጡን፣ እዚህም ያሉ አባቶች ባይኖሩ ኖሮ በጣም ከባድ ይሆን ነበር። ያለ ግቢ ጉባኤ ህይወታችንን ማሰብ ትንሽ ከባድ ይሆን ነበር እና የተለያዩ ነገሮችን ያገኘንበት፣ ድጋፍ ያገኘንበት፣ ስንወድቅ የምንነሳበት፣ ፈተና ላይም ስንሆን ጸሎት የተለያየ የሚጸለይብን ቦታና በተለያየ መልኩ
ግቢ ጉባኤው ሲያገለግለን እኛ ብቻ ስናገለግል ሳይሆን ስንገለገልበትም የነበረበት ሁኔታ ነበር ላለፉት ዓመታቶች። ከከንቱ አስተሳሰብና ከስንፍና እንዲጠበቁ እግዚአብሔርን ባለመፍራት በስጋ ፍቃድ ከሚመላለሱበት ክፉ ዘመን እንዲጠበቁ ያለ ልክ የኖሩበትን ዘመን በቃን ብለው ከስጋዊ አስተሳሰብ በመለየት ጠላትን ድል የሚያደርጉበትን የመንፈስን ሰይፍ እንዲታጠቁ በማህበረሰቡ ዘንድ የመሰማት፣ የመደመጥ፣ የማሸነፍ የሐሳብ የበላይነት እንዲኖራቸውና ተጽዕኖ መፍጠር እንዲችሉ ማህበረ ቅዱሳን ለግቢ ጉባኤ ተማሪዎች የአብነት ትምህርትን ያስተምራል። በዚህም የሕክምና ትምህርታቸውን ለመከታተል ወደ አዲስ አበባ ዩኒቨርሲቲ የመጡት የጥቁር አንበሳ ግቢ ጉባኤ ተማሪዎች ዓላማቸው ስጋዊ ደዌን ለመፈወስ ብቻ አልነበረም። ይልቁንም ከዚያ ከፍ ያለውን ኃጢአት የተሰኘ ነፍስ ደዌን ለመፈወስ ለአገልግሎት በመፋጠን መድኃኒት የሆነ የእግዚአብሔርን ቃል ለምእመናን ለማዳረስ ጭምር እንጂ። ይህንንም ሰንቀው የአብነት ትምህርታቸውን በግቢ ጉባኤ የጀመሩት የሕክምና ትምህርታቸውን በብቃት በመወጣት ማዕረገ ዲቁናን በመቀበል በመንፈስም በስጋም የሚያክሙበትን ማዕረግ አግኝተዋል። ለዚህ ቀን በመብቃቴ እንግዲህ በጣም ደስተኛ ነኝ። እንግዲህ እግዚአብሔር ይመስገን። ምክንያቱም የሕክምና ትምህርት ብዙ ዓመት ነውና በመሃል ብዙ ደስ የሚሉም ተስፋ የሚያስቆርጡም ነገሮች አሉትና እነሱን አልፈን እንግዲህ እዚህ መመረቅ በጣም ደስ ያሰኛልና ደስ ብሎኛል። ስመጣ እንግዲህ መጀመሪያ ስመጣ አስቤው አላቅም እንደዚህ እንደሚሰጥ ራሱ ኖሃው የለኝም ነበረ። እንደዚህ እውቅናው ራሱና የአብነት ትምህርት እንደማገኝ አላቅም ነበርና ከዛ ግን መጥቼ ልክ መጀመሪያ እንደመጣን እንደዚህ እኮ አለ የአብነት ትምህርት አለ ኑ ተማሩ እያሉ የስራ አስፈጻሚዎች ቀሰቀሱንና በቃ የዛኔ ነው የአብነት ትምህርት ሞቲቭም። ከዛ በፊትም እንግዲህ ሰንበት ትምህርት ቤት ላይ የሆነ መሳተፉ አንዳንዴ ያለ ቢሆንም ግን በደንብ የሆነ አብነት ትምህርት በደንብ በስርዓቱ ይዘን መማር የጀመርነው እዚህ ነውና እንግዲህ ዶክተር ከመባላችን ባላነሰ ነው ያይነው እንደው ቢበልጥ ነውና በጣም ትልቅ ነገር 2 ዲግሪ ይዤ እንደወጣው ነው ያየሁት። ምክንያቱም ዲቁና ክህነት ከተጠቀምንበት እንግዲህ የነ ቅዱስ እስጢፋኖስ ራሳቸውን ከመሰዋት የደረሱበት እንትን ነው ክህነት ማለትና በጣም ትልቅ ክብር እንደሆነ እረዳለሁና እሱም በማግኘቴ በጣም ደስታዬ እጥፍ ድርብ ነው። እንግዲህ ከሰራንበት ማለት ነው ውጭ ሚለን ካገለገልንበት እንግዲህ ዝም ብሎ ዲያቆን ለመባል ከሆነ ጥቅም የለውም ቢያስጠይቀን እንጂ ግን እንደው ወጣን እግዚአብሔር ረድቶን የምናገለግልበት ከሆነ ትልቅ ክብር ነውና በጣም ደስ ብሎኛል። ግቢ ጉባኤ ግን በጣም ትልቅ አስተዋጽኦ አለው። እንግዲህ ከመጀመሪያ መልምሎ እናንተ ትሆናላችሁ ብሎ ፈርሞልን ነው ይሄድ ነውና ግቢ ጉባኤ ባይኖር ይሄን የት እንደምደርስ አላቅም። መጨረሴን እንኳን እጠራጠራለሁ ይሄኛውን ትምህርት ማለት ነውና በጣም ለኔ ትልቅ ነገር ነው። ክህነት ያላሰብኩት ነገር ነውና ልክ ላመጣ ስለ ራሱ በጣም መጀመሪያ ላይ ይገሩን ለማምጣት በቃ የሆነ ተነሳሽነት ኖሮን አመጣንና ሳመጣ ግን የሆነ ፍራቻም ነበር። እንግዲህ ዲያቆን ሆነን ምናምን ክህነት ሲሰጥ የሆነ የሚያስፈሩ ነገሮች ነበሩ። ግን ደግሞ ክህነት ግቢው እንደዚህ በግቢ ውስጥ ስንኖር የሚጠብቀን ነገር ነው ከማስፈራቱ ይልቅ ማለት ነው። ምክንያቱም ብዙ ሰው አንተን እንደ ሮል ሞዴል ነው የሚያይ ዛጋ ስትመጣም ይሄን ነገር ወጣ ያለ ነገር እንድታደርግ አይፈቅድልምና ከብዙ ነገሮች ካልባሌ ነገሮች ውጭ ወተን እንዳናደርግ በቃ ሁሌ ሳካለን የምንመጣው ወደ ቤተክርስቲያን ነው ወደ አገልግሎት ነውና ከነሱ ነገሮች ጠብቆናልና በክህነቱም ደረጃ በቃ እንግዲህ ለዲቁና በቃን። ከዛ ደግሞ ሞር እንግዲህ ከሱ አለፍ ያለውን እንደኒዝ ሞር የሚያበረታታ ነገር ይመስለኛል። መመረቅ በራሱ አንድ ትልቅ ደስ የሚያሰኝ ነገር ነው። በዚያ ላይ ደግሞ በቤተ እግዚአብሔር መመረቅ ደግሞ የደስታውን እጥፍ ያደርገዋል፣ የደስታውን መጠን ይጨምረዋል። በዩኒቨርሲቲው በትናንት ዕለት ተመርቀን ዛሬ ደግሞ በቤተ ክርስቲያኑ በአባቶች ፊት ተመርቆ መሸኘት ለወደፊቱም የቤት ስራ እንዲሰጠን የሚያደርግ ስለሆነ ትልቅ የደስታውን እጥፍ ያደርገዋል። በቤተ ክርስቲያን ስናገለግልበት በኖር ነው ለትምህርት መጠን ሁለተኛ ዲግሪ አድርገን ተምረን በሄድንበት በቤተ ክርስቲያን መመረቅ ደስታውን ይጨምረዋል። መጀመሪያ ግቢ ስገባ የአብነት ትምህርት መማር ፈልግ ነበር። ግን ዲያቆን ለመሆን ወይም ለዚያ ሳይሆን መጀመሪያ ላይ እንደ እግዚአብሔር ፈቃድ የግዕዝ ትምህርት ማወቅ ፈልጋለሁ። እውቀት እንደመሆኑ መጠን አንድ ሌላ በተለይ ደግሞ ገጠር እንደማደግ መጠን የገጠር ቤተክርስቲያናት ላይ ዲያቆናት ቢኖሩም በተለያየ ምክንያት አገልግሎት ይተጓጎል ነበር ማለት አሉ፣ ግልጽ ነው። ግን ከስራ ጫናም ከተለያዩ ምክንያቶችም ሲተጓጎል ስለማይ እኔ እኮ ብማር ትንሽ አግዛቸዋለሁ፣ ደካማ አባቶች ይኖራሉ እነሱን አግዛቸዋለሁ የሚል ስሜት ስለመጣው
እንደመጣው ገና አንድ ወር ራሱ አልሞላኝም። በአንድ ወር ውስጥ ነበር አብነት ትምህርት የጀመርኩት እና ከዛ በኋላ ግን በጣም ደስ የሚል ነገር ነበር። ማለት አብነት ትምህርት በጣም ህይወት ነው የሚሰጠው። ህይወት ነው ማለት ቤተክርስቲያን በደንብ እንድናውቃት ይረዳል። ከዛ በላይ ደግሞ ከእግዚአብሔር ጋር ያለ ግንኙነት በጣም ደስ የሚልና የተሳለጠ እንዲሆን አድርጎልኛል ያስባለሁ። ከዛ የምናገኛቸው መምህራን ደግሞ በጣም አሪፍ መምህራን ነበሩ። ተንከባክበው በደንብ አድርገው አቅርበው እንዲህ ነው ብለው ስለሚያስተምሩን ህይወቱን ወደር ነው። ከዛ በዚያው ቀጠል እግዚአብሔር ይመስገን ደግሞ መጨረሻ ላይ ለዚህ ክብር በተናል ማለት ነው። በምትሄዱበት በምትሰማሩበት የሥራ መስክ ሁሉ የዳር ተመልካቾች ሳትሆኑ በንቃትና በጥንቃቄ ቅድስት ቤተ ክርስቲያንንና ሀገራችሁን በቅንነት በታማኝነት እንድታገለግሉ ብሎ የአደራ መልእክት የሰጣቸውን የማህበሩን ቃል ለመፈጸምም ቁርጠኛ ናቸው። በሚሄድበት ቦታና በሚሰማራበት ሁኔታ ውስጥ ሁሉ በቻልኩት አቅም ከቤተክርስቲያን የሆነ ኃላፊነት ወስጄ ብሰራ ደስ ይለኛል። ግን እሱ እንደ እግዚአብሔር ፈቃድ የሚሆን ነውና እንግዲህ በጸሎት ሆኖ እግዚአብሔር እንደፈቀደ በቤተክርስቲያን አገልግሎት ላይ መሳተፍ እሞክራለሁኝ። ሀገራዊ ሆነው እንግዲህ በሙያ የሚቻለኝ ነገር ለማድረግ እና አንድ ጥሩ ኦርቶዶክስ ክርስቲያን በኢኮኖሚካሊም ወይም ፋይናንሻሊ የምንለው እሱም ስቴብል የሆነ አንድ ረብ የሚሰራ አንድ ፍሬ ያለው ሰው መሆን እፈልጋለሁ። ማለት ለሆነ ነገር ማድረግ የምችል መፍትሄ አካል ብሆን ደስ ይለኛልና እንደዛ አይነት ሰው ብሆን ነው የምፈልገው። ምንድነው የሚባለው የነብርን ጅራት ከያዘ አይለቁ ይባላል። እንግዲህ ከነ ትልቅ ነገር ነውና እንግዲህ እሱን ብችል አሳደጌ እንግዲህ ለክብሩ እግዚአብሔር ረድቶኝ ለክብሩ በቅቼ ከፍ ወዳለ ማዕረግ ቢያሸጋግረን ደስ ይለኛል እግዚአብሔር። ካልሆነም እንግዲህ ይሄም ትልቅ እንግዲህ ዲቁና አገልግሎት ነውና ትልቅ ማዕረግ ነው። ስለዚህ በሱም ቢሆን ከስራ ጋር እንግዲህ አንዳንዴ ላይመቻች ይችላል። ደግሞ የኛ ስራ እንግዲህ ማዳር አለው ምናለው ለአገልግሎት ግን ባለኝ ጊዜ አትሊስት ቤተክርስቲያንን ለማገልገል እዛ ደግሞ የቤተክርስቲያን ምእመናን ህዝቦች ዋና ዓላማው መጠበቅ ነውና እሱን ብጠብቅ ደስ ይለኛልና እንደው እግዚአብሔር ቢረዳን ይሄን ባደርግ ደስ ይለኛል። ሴት ስትሆን አትችልም ምናምን የሚባል አይነት ነገሮች ይኖራሉ እና እነዛን ነገሮች ጠንካራ ሆነን ማድረግ እንደምንችል ማሳየት ይጠበቅብናል። ሴት ሆነን ብቻ ሳይሆን በቃ ሁላችንም የተሻለንን መስራት፣ ከዛ ደግሞ ጸሎት ማድረግ የፈጣሪ ስራ ነው ሁሉም ነገር። ከዛ በኋላና ከኛ የሚጠበቀውን ነገር ማድረግ፣ ከዛ በኋላ ፈጣሪ ይጨመርበታል። እንደዛ ከሆነ ደግሞ ሁሉም ነገር ማሳካት እንችላለን። በሙያዬም ቢሆን በሌላም ከቤተክርስቲያን ላለመውጣት በተሻለኝ አቅም ከቤተክርስቲያን ጎን ለመቆም አልፎም ለሀገሬ የተሻለኝን ለማድረግ አስባለሁ፣ ተስፋ አደርጋለሁ። እግዚአብሔር ይርዳኛል ብዬ አስባለሁ። እንግዲህ ሁሉም በእንትኑ ያገለግላል። እኛም በአቅማችን በትንሹ ያው ሕክምና በራሱ አንድ እንደኔ ሀሳብ አንድ የእግዚአብሔርን የማመስገኛ ወይም የማገልገያ ወይ ነውና በጣም ተስፋ የሚያስቆርጥ በተለይ ደግሞ በጥቁር አንበሳ ሲሆን ተስፋ የሚያስቆርጡ ነገሮች አሉ። ከሱ ጋርም ሰዎችን ማስተማርም መምከርም በቤተ ክርስቲያን ይሄ ሳይኮቴራፒ የሚለው ፓርት ራሱን ችሎ በቤተ ክርስቲያን የሚሰጥ ስለሆነ በሱ ለማገልገል ከራሴ ከሙያዬ ጋር ተያይዞ ያሉ በጭንቀት በተለምዶ የማይድን በሽታ የሚባል ማህበረሰቡ እንዲህ ያመጣቸዋሉና እነሱን እኛ በተማርነው ወይ በቤተ ክርስቲያኑ በሕክምናው ለማገዝ ህዝብ ለማገልገል ቤተ ክርስቲያን ለማገልገል እግዚአብሔር ይርዳኝ። እንግዲህ የክህነት ስልጣን ትልቅ ኃላፊነት ነው። እንግዲህ ስሙ ብቻ አይደለም እና ቀደም እንዳልኩት ወደ ላይ ከፍ ባልን ቁጥር ሪስፖንሲቢሊቲያችንም እየጨመረ ነው የሚሄደው። ተጠያቂ ነንና እግዚአብሔር በነፍሳቱ ላይ ይጠይቀናል። ምን ሰራችሁበት ብሎ ይጠይቀናልና ስናስበው ይከብዳል። እኔም ሳስበው ወደ ላይ መሄድ እንደው እችላለሁ ኃላፊነቱ ብዙ ነው እላለሁ። ግን እንደው እግዚአብሔር ከረዳን ደግሞ አገልጋዩ ካደረገን እጆቹ ካደረገን ቀጣይ እንግዲህ እግዚአብሔር ከረዳን ወደ ቅስናው ባድግ ደስ ይለኛል። እግዚአብሔር እስከፈቀደልኝና ኃይሉ እስካደለኝ ድረስ መማሬ እቀጥላለሁ። ኖት የክህነት ትምህርት ብቻ ሳይሆን ቄስ ለመሆን ብቻ ሳይሆን ቤተክርስቲያን አውቆ ለመጠቀም ነው። ቄስ መሆን አንድ ትልቅ ነገር ነው። ማገልገል ነው፣ ትክክል ነው። ግን ከዚያ በላይ ነው። ይሄ ደረጃ መያዝ አይደለም። የሆነ ነገር ላይ አቺ ማድረግ ሳይሆን ከእግዚአብሔር ጋር መኖር ነውና ስለዚህ ሁሌም ህይወት ደግሞ በትምህርት ስለሆነ የእግዚአብሔር ቃል የሆነውን ነገር ደግሞ መማሪያ ይቀጥላል ነው። እንደምናውቀው ይሄንን ምርቃት ስንመረቅ ትምህርቱን መጨረሳችን ብቻ ሳይሆን ትልቅ አደራና ኃላፊነት እንደተቀበልን እናምናለን።
ስለዚህ ቤተክርስቲያናችን ሁሉም በተሰጠው መክሊትና በተሰጠው ጸጋ ሰርቭ አድርጎ ይለፍ የሚባል መርህን እንደምንከተልም እናውቃለን። ስለዚህ በተሰጠን ጸጋ በተሰጠን መክሊት እግዚአብሔር ሰውን እርዱ ባለን ነገር ረድተን ኖት ኦንሊ በከተማ ውስጥ ብቻ ሳይሆን በተለያዩ ቦታዎች ይሄንን የሕክምና አገልግሎት ሆነ በተለያየ መንገድ ለህዝቦች በመድረስ ቤተክርስቲያንንም ሀገርንም እንዲሁም ቤተሰብንም ማኩራት በግቢ ጉባኤ ቆይታቸው እነርሱ ያገኙትን ክብር እንዲያገኙ ለሌሎች ምእመናን በጎ ምክራቸውንም ለግሰዋል። ወደ ግቢ ስንመጣ ሁላችንም የሚያጋጥመን ነገር ነውና በተለይ ደግሞ ጊዜ የለም ጊዜያችሁ እንዳታባክኑ ከአስተዳደሩ ጀምሮ 26 ሰዓት ካላነበባችሁ የትም ወለም ዘለም የለም ምናምን የሚሉ ማስፈራሪያዎች ደርሰውን ነበር ስንገባ ጀምሮ። ግን እንደሚታሰበው አይደለም ጊዜ የሚኖረው እንዲሁም ከጭንቀታችን መተን ቤተክርስቲያን ጭንቀታችን ሙሉ በሙሉ አስለቅቆልን ስንሄድ በግቢ ጉባኤ ኮርስ ተምረን ስንሄድ የአብነት ትምህርት ሙሉ ተምረን ስንሄድ ራሱ በሳይንስም ሪሊፍ ይኖረዋል እና ሞር ጊዜም ይሰጠናል ለመያዝም ትምህርቱን ሞር አዳፕት አድርጎ ለመያዝ ጊዜን ሪሊፍን ይሰጠናል እና ለሚመጡት ለወንድሞቼ መጀመሪያ ጓደኛ ወሳኝ ነው። የቤተክርስቲያን ልጆችን ጓደኛ ቢያደርጉ ማን የቤተክርስቲያን ልጅ ነው? ያው ቤተክርስቲያናችን ግቢ ጉባኤያችን እኛንም ስንገባ እንዳደረገችው መጀመሪያ ቀን እንኳን ደህና መጣችሁ ብላ እግራቸውን አጥባ ትቀበላቸዋለችና ያኔ የሚያቸውን እህቶቻቸውን ወንድሞቻቸውን ምን ማድረግ አለብኝ በግቢ ጉባኤያችንም የቤተሰብ ክፍል የሚባል አለ። በቤተሰብ ክፍል ምን ልስራ ምን ላድርግ የሚለውን ከነሱ ጋር እየጠየቁ በግቢ ጉባኤ ኮርስን እየተከታተሉ ከተቻለ ሁሉም የአብነት ትምህርት እየተማሩ ቢቀጥሉ የተሻለ ነው። ለሁለቱም ሰክሰስ ይጠቅማቸዋል። ለሕክምናውም ሞር ሪሊፍ ስለሚሰጣቸው የተሻለ ጊዜ አጠቃቀምም እንዲኖራቸው ያደርጋሉ። ምክንያቱም በኋላ የአብነት ሄዳለሁ ሲሉ ሶሻል ሚዲያ መጠቀም መዘናጋቱን ትተው ሞር ወደ ጥናታቸው ኮንሰንትሬት ያደርጋሉ። ይህም ቢያደርጉ የተሻለ ነው። የግቢ ጉባኤ ላይ መሳተፋችን ጊዜ ይሻማብናል የሚለው ነገር እንትን አይደለም፣ ያን አሳማኝ ነገር አይደለም። በደንብ ጊዜያችንን ማኔጅ እንድናረግ ሪፍሬሽ እንድናረግ መተን ስንመለስ በራሱ በደንብ ሪፍሬሽ አድርገን መመለስ እንችላለን እና እንደዛ ያገለግለናል። ስለዚህ በደንብ ጊዜያችንን እየተጠቀምን ቤተክርስቲያን ላይ የሚዘጋጁ ፕሮግራሞችንም ግቢ ጉባኤ ላይ ያሉ ነገሮችንም ጎን ለጎን ማስኬድ ብንችል ጥሩ ነው ብዬ አስባለሁ። ጥሩ ጊዜ እንድናሳልፍ ይረዳናል። እዚህ ተምረን ስንሄድ ለምሳሌ ኮርሶችን አብነት ትምህርት ተምረን ስንሄድ ወይ ነው የሆነ ሰዓት እንደሌለ እናውቃለንና ዛም ስንሄድ በሚገባ የሆነ ሌሎች ነገሮች እንተዋቸዋለን ማለት ነው። ስለዚህ አይ ቲንክ የሆነ ፕራዮሪቲ የመስጠት ጉዳይ ነው፣ የቅድሚያ የመስጠት ጉዳይ ነው እንጂ ጊዜ አለ ነው የምለው። እዚህ የሆነ የፕራዮሪቲ ጉዳይ ነው። እንግዲህ እኔ የምመክረው ለሚመጡት ምንድነው እንደመጡ ግቢ ጉባኤ ይግቡ ነው። እንደው አብነቱን ወደ ኋላ አለዋለሁና ግቢ ጉባኤ ይግቡ፣ ህይወታቸው ነው። ምክንያቱም ስንት ሰዎች አሉ ከግቢ ጉባኤ ቀርተው ህይወታቸው የተመሰቃቀላሉና ግቢ ጉባኤ ማለት ህይወታችንን የምናስተካክልበት ልክ ወላጆቻችን እዛ የነበርን እንዳሉልን እዚህ ደግሞ ሁለተኛ ወላጆቻችን ግቢ ጉባኤ ነው ወላጃችን ያሉት ሰብሳቢዎች ራስ ፈጻሚዎች ናቸውና ሁሉም እዚህ ስንመጣ በቃ ቤተሰባችንን ነው የምናገኘውና ግቢ ጉባኤ ይግቡ ነው። ከገቡ ደግሞ እንዳያመልጣቸው የምነግራቸው ነገር አብነት አንዱ አብነት ነውና አብነት መማር አለበት ሁሉም ማለት ሴት ወንድ ወይም ትልቅ ትንሽ አይልም አብነትና ሴቶችም ቢሆኑ ከተማሩ ልጆቻቸውን ያስተምራሉ። እንደው ለክህነት ብቻ አይደለም ልጆቹን አስተምሮ ጥሩ የሆነ ሰው የእግዚአብሔር ሰው አድርጎ ማውጣት ትልቅ ነገር ነውና ሁሉም ይማሩ። ከዛ ባለፈ ግን ለወንዶቹ ነው ከተማሩ አይቀር ግቢ ብዙ አመት ነው የኛ ደግሞ 7 አመት ከምናምን ነውና በጣም ብዙ ጊዜ አለ ለመማር እንኳን ሊቆና ለማምጣት ይልቅ ከፍ ያለውን ማምጣት ይቻላልና እስከ ቅስና ድረስ። ስለዚህ ተምረው ክህነት ቢያገኙና ቤተክርስቲያንም ቢያገለግሉ ምክንያቱም አገልጋይ ሳይኖር ቀርቶ ሳይገኝ ቀርቶ የተዘጉ ቤተክርስቲያን አሉና አገልጋይ ያጡ። ስለዚህ እነሱን ማስከፈት ብንችል መቻል ትልቅ ነገር ነውና እንዲማሩ አብነት በቃ እንዳያመልጣቸው ነግራቸው ነገር አብነት ነው። ህይወት ከተባለ የቤተክርስቲያን ህይወት ነው የሚበልጠው ከሁሉም በላይ እና ቤተክርስቲያን ላይ ብንሳተፍ ህይወትን ነው የምናገኘው። ስለዚህ ህይወት ከፈለጋችሁና እውነትን መከተል ከፈለጋችሁ ቤተክርስቲያን ተማሩ ነው ማለት። ከዚያ በኋላ ያለው ነገር ይከፈታል። ከእግዚአብሔር ጋር ከሆኑ ሌላው ነገር የእሱ እስከሆነ ድረስ ሰማይ ምድር የእሱ ናቸውና ከእርሱ ጋር ከሆኑ ሁሉም የእሱ ይከፈታል የሚል ስላለኝ ከዓለማዊ ትምህርት ጋር የተጓጎልብኛ ብለን እናስብም ካለን ከሌሎች ነገሮችም ጋር ብለን እናስብ ከሆነ
የታይም ማኔጅመንት ጉዳይ እንጂ የሚያስጨንቅ ጉዳይ አይመስለኝም። መቶ መማርና መሳተፍ ይቻላል። ከዛ በኋላ ቅዳሴ ቢሉትም ማህሌት ቢሉትም ሌሎች ነገሮች መሳተፍ ይቻላል። በአብነት ትምህርት መስመር ቢያልፉ ለሀገርም ለቤተክርስቲያንም ለራስም ለቤተሰብም የሚጠቅም ነገር ነው ብዬ አስባለሁ። በሃይማኖት በኩልም ካየነው ወይም በዘመናዊነትም በኩል ካየነው እኔ በበኩሌ የማስበው ፕሌቶቻችን ላይ ብዙ ነገር የምንሰራቸው ነገሮች ሲኖሩ ደሞር ታይማችንን ማኔጅ የምናደርግበትን ነገር የሚያጠናክርልን እሱ ነው። ስለዚህ ጊዜያችንን በአግባቡ እንድንጠቀም ግቢ ጉባኤ ያደርገናል እንጂ ከዛ የሚያርቀን አይመስለኝም። ስለዚህ ለእግዚአብሔር ሰዓትን መስጠት አስርዓትም ስለሆነ ስለሚገባው ከሱ ቀጥሎም ስለሆነ ሁሉም ነገር የሚመጣው ሁላችንም እዚህ መጣን ቀጣይ ደግሞ ወደ ትምህርታችን ብንሄድ በጣም ከፍተኛ አስተዋጽኦ እንደሚያደርግ ተስፋ ስለማደርግ ለሚመጡትም ሰዎች ግቢ ጉባኤ ቤተሰብ የሚገኝበት ከተለያዩ መንገዶች የሰው ልጅ ታርሞ ትልቅ ቦታ የሚደርስበት ቦታ ስለሆነ ሁሉም ሰው ቢገባ ብዬ እመክራለሁ። ሕክምና እንደመሆኑ መጠን ትንሽ ጊዜ ይፈጃል እና ተጨማሪ አንድ ነገር ስንጨምር ያው ትንሽ ጊዜ ሊሻማ ይችላል። ግን ያን ያህል አስጨናቂ ጉዳይ አይመስለኝም። ምንድነው ባየሁትና በተረዳሁት እንደውም ጊዜያችን በደንብ አድርገን እንድንጠቀም የረዳን ይመስለኛል። በእኔ በራሴ በተረዳሁት ጊዜ ግቢ ጉባኤ ቆይቼ በመለስበት ሰዓት ተመልሼ ሄጄ አገልግሎቴን ማሳጥ እንዳለብኝ ነው የሚሰማኝ። ንባቤንም ጥሩ አድርጌ ማስቀጠል እንዳለብኝ ነው የሚሰማኝ። ስራ አስፈጻሚ ላይ ወይንም እዚህ ግቢ ጉባኤ የምሰራው ስራ ከጥናቱ ጋር ብዙ አፌክት ያናክል አያደርግም። ኦፍ ኮርስ ሰዓት ያንሳል፣ የሚጠናወገ ነገር ሊበዛ ይችላል፣ ፈተና ሊያስጨንቅ ይችላል። ግን እዚህ በቤተክርስቲያን መተን ስራ አስፈጻሚ ስንሰበሰብ እዚህ ጉባኤ ሲኖር ያኛውን መረሳበት ስለሆነ እንደውም እፎይ የምልበት ቦታ ነው ለኔ የነበረውና በቻልኩት አቅም ጊዜን ለመጠቀም ሞክራለሁኝ፣ ኢፌክቲቭሊ ለመጠቀም ሞክራለሁኝ። ከዛ ውጭ ግን እረፍት ማግኘበት ቦታ ስለሆነ ብዙ እንደ ስራ ጫና አልቆጥረውም ነበር። አንዳንድ ሰዎች የሆነ ሌላ ነገር አድርገው የሚያስቡት ነገር አለ። በጣም የሆነ ነገሮች ሁሉ በጣም ፎርማል በጣም ኮንሰርቫቲቭ አድርገው የሚያስብ ሰው አለና እነሱ ነገሮች ትተው በደንብ ጥሩ የሆኑ አባቶችን የሚያገኙበት በጣም ደስ የሚሉ የነሳ አባቶችን የሚይዙበት የሚያገኙበት ጥሩ ትምህርቶችን የሚማሩበት ከዛ አልፎ ደግሞ በጣም ደስ የሚሉ ጓደኞች የሚያገኙበት ቦታ ስለሆነ ይሄ በጣም ሩቅ አድርጎ ከማሰብ ወይንም ግቢ ጉባኤ የማህበረ ቅዱሳን የሚለውን ነገር ትተው በስርዓት መጥተው ቢሳተፉ ጊዜ ምናምን የተባለው ነገር ምክንያቱም የምናባክነው ጊዜ በጣም በብዙ ነገር ነው የምናሳልፈው። አሁን ሶሻል ሚዲያው በጣም ጊዜያችንን ይወስደዋል። እሱን የዛን ታይም ቀንሶ እዚህ ቢሳተፉ ለራስም ጤና ነው ለአእምሮ ጤና የሚመከርም ስለሆነ ቢሳተፉ በጣም ብዙ ነገር የሚያተርፉበት ነው። እንደተባለው ጊዜ የሚያሳጥር ነገር ሆኖ ሳይሆን ከጭንቀታቸው የሚያርፉበት ቦታ ስለሆነ ለመሳተፍ ወደ ኋላ ባይሉ በቻሉት አቅም አገልግሎት ላይ ቢገቡ ከዛ ደግሞ ቤተሰብ መዋቅር ማለት በቤተሰብ መዋቅር ቢገቡ እናት አባት ቢሆኑ አያት ቢሆኑ ልጆች ያገኛሉ፣ እናት አባት ይኖራቸዋል። እሱ ደግሞ ሌላ ደስ የሚል ነገር ነውና ከሩቅ የመጣ ሰው እናት አባቱን ቢናፍቅ እናት አባቱን የሚያስታውሱ ደግሞ ደስ የሚያሰኙ እናት አባቶች ይሰጡታል በግቢ ጉባኤና ያ ሁሉ ስላለ አገልግሎት ሰፊ ስለሆነ በቻሉት አቅም እንዳቅማቸው በጣም እችላለሁ ጊዜ ይኖረኛል ማኔጅ ማድረግ ይችላል የሚችል ሰው ስራ አስፈጻሚ ድረስ እየገባ ቢሳተፍ፣ ካልሆነ ግን አንደኛ ባልሆነ መሳተፍ ትልቅ ነገር ነው። በቤተሰብ መዋቅር ገብቶ ደግሞ ልጅም አባትም ሆኖ ቢያገለግል ብዙ የሚያተርፍበት ነው ብዬ አስባለሁ። በጣም ብዙ ነገር ይቀርባችኋል ማለት እኔ ለሁሉም ተማሪ ሳገኝ ምለው ነገር በቃ ግቢ ከሄዳችሁ ግቢ ጉባኤን ህይወታችሁ ማስገባት አለባችሁ። በጣም ብዙ ነገር ይቀርባችኋል። ሁሉም ያለው ነገር በሙሉ ያለው ግቢ ጉባኤ ውስጥ ነው። ግቢ ውስጥ መተን ከምናደርገው ነገር ያለው ነገር ራሱ ያለው ግቢ ጉባኤ ውስጥ ነውና እባካችሁ ግቢ ጉባኤ ተሳተፉ። ራሳችሁ ታዩታላችሁ ለውጡን፣ ህይወታችሁ ላይ የሚያወጣውን ለውጥ ራሳችሁ ታዩታላችሁ ማለት ነው። በደስታቸውም በሀዘናቸውም ጊዜ የነበረውን ሁሉ አመስግነዋል። እግዚአብሔር ይመስገን። ከዛ በኋላ ቤተሰቦቼን፣ መምህራኖቼን፣ ጓደኞቼን በሙሉ ማመስገን እፈልጋለሁ። እንዲሁም የጥቁር አንበሳ ግቢ ጉባኤ ከልብ አመሰግናለሁ። በመጀመሪያ ልዑል እግዚአብሔር ማመስገን ፈልጋለሁ። ይሄ ጉዞ ያለ እግዚአብሔር እርዳታ ምንም ስለሆነ ማለት ነው። ቀጥሎ ደግሞ ቤተሰቦቼን፣ ዘመድ አዝማቶቼን ሁሉንም ማመስገን ፈልጋለሁ። ቀጥሎ ደግሞ ጓደኞቼን ማመስገን ፈልጋለሁ። በመጨረሻና ዋና ምለው ግቢ ጉባኤን ማህበረ ቅዱሳንን ማመስገን ፈልጋለሁ። ምክንያቱም ግቢ ጉባኤው ባይኖር እኔ እዚህ ጋር ቆሜ እገኛለሁ ብዬ አላስብም እና ግቢ ጉባኤን ማመስገን ፈልጋለሁ። ለብዙ ነገራችን ቤተክርስቲያን በደንብ ኢንቮልቭ እንድናደርግ የረዳን ያስተማረን ለዚህ ያደረሰን አሁን ደግሞ እንዲህ በዚህ መልኩ ያስመረቀ ማህበረ ቅዱሳን ስለሆነ ማህበረ ቅዱሳን አመሰግናለሁ። ያው ከሁሉ በፊት የሚቀርመው እግዚአብሔር ነው። እግዚአብሔር ያው የተመሰገነ ይሁን። ጁኒየሮች ለሁሉም
መልካም ጊዜ እመኝላቸዋለሁ። ጠንካራ እንዲሆኑ መንፈሳዊ ህይወታቸው ላይ ጠንካራ ሆነው ጎን ለጎን መንፈሳዊ ህይወታቸውን ያስኬዱ እንዲቀጥሉና ክላስ ላይ ባላቸው ነገሩም ጊዜያቸውን በአግባቡ ተጠቅመው ወደ መጨረሻ ጎላቸው እንዲደርሱ እመኛለሁ። ከሁሉም እንግዲህ ለዚህ ያበቃን ልዑል እግዚአብሔር እንግዲህ ምስጋና አቀርባለሁ። ከዛ ደግሞ እንግዲህ እመቤታችን ረድኤተ ልቡና በሁሉ እንግዲህ ደግፋን ለዚህ ስላበቃችን እሷንም እንግዲህ ክብር ምስጋና ይግባት። ሌላው እንግዲህ እዚህ የምታዩት እንግዲህ የሰፈራችን ደብር ጎላ ቅዱስ ሚካኤል ነው ስንማርበት የነበረውና ሁሌ ፈተና ሲኖረን እየመጣን የምናለቅስበት በጨነቀን ጊዜ እየመጣን በቃ ኤኒ ታይም እየመጣን ስንጠይቀው የጠየቀንንም ደግሞ እንግዲህ እምቢ ያላለን ቸል ያላለን እንግዲህ ቅዱስ ሚካኤል ምስጋና ይድረሰው። ቀጣይ እንግዲህ ማመስገን የምፈልገው እንግዲህ አንድ ሰው እዚህ ሲማር በዙሪያው ብዙ ነገሮች አሉ። ቤተሰብ አለ፣ እንደዚህ በአካባቢ ያሉ ሰዎችም አሉና ለዚህ ያደረሱ እንግዲህ ከእግዚአብሔር ቀጥሎ ቤተሰቦች ናቸው። እንዳላስብ የሚያስፈልገኝን ነገር እያሟሉ በሞራል ፈተና ሲሆን እየነገርኳቸው አብረው እየተጨነቁልኝ ለዚህ ያደረሰልኝ ቤተሰቦቼን አመሰግናለሁ። ለዚህ ቀን ላደረሰን ይሄንን ነገር ሁሉ ላሰናዳው እግዚአብሔር ምስጋና ማቅረብ ፈልጋለሁ። በቀጣይ ደግሞ ለእናትና አባቴ ስለለፉብኝ እስከዚህ ድረስ ስላደረሱኝ ማመስገን ፈልጋለሁ እና ለ2018 የጥቁር አንበሳ ሕክምና ተማሪዎች በጠቅላላ እንኳን አደረሳችሁ ማለት ፈልጋለሁ። ብዙ አይተናል። ያው የኛ ባሽ በኮቪድም በተለያየ መንገድም ተፈትኗል። ነገር ግን እዚህ ስለደረስን እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። በቤተ ክርስቲያንም በዓለማዊም ተምሮ ከዚህ መድረስ ትልቅ ነገር ነው። ማህበረ ቅዱሳንን እናመሰግናለን። ጥቁር አንበሳ ግቢ ጉባኤንም አስተምሮ ከዚህ ላደረሰን እናመሰግናለን። ሌላ ደግሞ ቤተሰቦቼ በተለይ እናቴ ከልጅነት ጀምሮ እንድማር እየገፋፋች ከዚህ ስላደረሰችኝ ሁሉንም አካል ለኔ ከዚህ ለመድረስ አስተዋጽኦ ያደረጉትን ወንድሞችን ሁሉ አመሰግናለሁ።